ያው በምችሉት አቅም የእሷ ፕሮፋይል ስር ይገኛል። በዛ ጊፍትም በምንም መረዳዳት እንችላለን። ጉዳዩን ለማሳጠር ያክል በእርግጥ ጉዳዩ በጣም ረዥም ቢሆንም ግን የኮኪ የወረቀት ጉዳይ አሁን የደረሰበት ደረጃ ላይ ስለመድረሱ የሚሆን አሁን ስለመውጣቱ ቆይቷል። እኛ ኦልሞስት ከ4 ከ5 ዓመት በላይ ጓደኞቿ አብረን የምንኖር የምናውቀው ነገር ነው። ኬዙን ጉዳዩ እዚህ አሁን ያለበት የገንዘብ ደረጃ ላይ ከመድረሱ በፊት ማድረግ የምንችለውን ነገር እንድናደርግ እና በሶሻል ሚዲያም በምንም ይህን ነገር ሀሳብ አቅርበን እንደ አጋጣሚ ሆኖ አንዳንድ የሃይማኖታዊ የመስጂድ ጉዳዮች ከዛ የአይታሞች ጉዳይ አንዳንድ ኸይር ስራዎች ወደ እሷ ይመጡ ነበር አስተባብሪልን የሚል ማለት ነው። የራሷን ሀጃ ወደኋላ አስቀምጣ እነዚህን ነገሮች ስታሳካ ነበር። ለዛ ደግሞ ማንም ሳይመሰክርላት የራሷ ፔጅ ይመሰክራል። እናንተም ታውቃላችሁ። የራሷን ችግር ወደ ጎን አድርጋ ቆይ አሁን ላይ የአይታሞች ጉዳይ አለ፣ ቆይ አሁን ላይ ደግሞ የሚሰራ መስጂድ አለ፣ አሁን ላይ ደግሞ ለዚህ መስጂድ ያስፈልገዋል እንከን መሆንን አልሻም በሚል ኬዙ ወደኋላ አስቀርተዋለች። ያ ደግሞ ስህተት አይደለም። አልሐምዱሊላህ ነገሮችን ተርቲብ መስጠቷ። ጉዳዩ የሆነው ምንድን ነው? የእሷ የመኖሪያ ፍቃድ እንደኛ ለምሳሌ አምል መንዚሊ ወይም የሰው ቤት ሰራተኛ ስትሆን በአመት 600 ምናምን ሪያል ነው እድሳቱ ማለት ነው። ማሰራቱ የኛ ቀላል ነው። የእሷ ግን ሸሪካ ነው። የሸሪካ ሲሆን ደግሞ የሚከፍሉበት ሜትድ ሌላ ነው፣ ውድ ነው። ከዛ በገጠማት አንዳንድ በጤና እንከን ጉዳይ ከዛ ሸሪካ ላይ ያ ስራ ቆመ። ከዛ በኋላ እነዚህ ውዝፎች እየተጠራቀሙ መጥተው እሷን በጊዜው ጉዳዩ ያለመውጣት እንደዚህ የሰው ፊት የሰው ምላስ የመፍራቷ ጉዳይ ላይ ቀርላት ነገር የገንዘቡ ደረጃ እዚህ እስኪደርስ ድረስ ተጠበቀ። አሁን ላይ ስናይ ናስር ሳውዲ ላይ አሁን በጣም ብዙ ኢቃማህ እንድታስተካክል የተሰጡ እድሎች አሉ፣ አድቫንቴጆች አሉ። እነዛ አድቫንቴጆች የተሰጡ ለምንድን ነው? ይሄ እድል ተሰጥቶ ካልሰራህ ከዚህ በኋላ ለሚወስዱት እርምጃ ሪስኩን አንወስድም እያሉክ ነው፣ እየነገሩክ ነው። ኦልሬዲ እኛ ይሄን እድል አመቻችተናል። ከዚህ በኋላ ለሚመጣው ነገር ግን እጃችን እናጥፈናል አይነት ነገር ነው። አሁን ላይ ያለው ኮንዲሽን እጅግ በጣም ትንሽ አስቸጋሪ ነው ያለው ሁኔታ ማለት ነው። ከዛ አንጻር በቃ ይሄ ነገር መውጣት አለበት በሚል ሳትፈቅድ ነው ወላሂ ልአዚም እኛም በዙሪያው ያሉ ልጆች ይሄ ኬዝ ወጣ። የእሷ የኢቃማ እድሳት ብሩ በዚህ ልክ መብዛቱ ብዙዎቻችሁ ግራ የገባችሁ ኢቃማዋ አምል መንዝሊ አለመሆኑ ነው። እኛም ደግሞ በ3 ደቂቃ ቪዲዮ ወይም በ1 ደቂቃ ቪዲዮ የምንገባመት ሰዎች እንሆናለን ብለን አናስብ። ማለት ለምን አሸፍኑላትም እስከ ማለት ደረጃ ተደርሷል። ዙሩፋችን እርስ በርስ እንታወቃለን። አላህ በሚያውቀው በተለይ ሳውዲ ላይ የምንገኝ ኢንፍሉዌንሰሮች ወይም ሶሻል ሚዲያ ተጠቃሚዎች ከእናንተው ከኮማቾች እኩል ነው የገቢ ምንጫችን። አላህ ሻሂዴ ነው። እኔ በበኩሌ እኛም ቤት ሰርተን የምንመጣ ነው። በጣም ብዙ ጎሎብን የሌላን ጎደሎ የምንሞላነን። ምናልባት እነሱ በሚያስቡ መንገድ ሌላ ሊሆን ይችላል። በወር አንዴ በ15 ቀን አንዴ በምንወጣት በዛች ይሆናል የምንገመተው። ግን እጠመኑ ላተሕስዱን አልፋዲ እኛ ኑሯችን ልክ እንደናንተው ነው፣ ተመሳሳይ ነገር ነው። ስለዚህ የገጠመን ነገር ይሄ ሆኖ ነው እና ኑሯችን ህይወታችን ከእናንተ የተለየ ሆኖ ሳይሆን ሐማችን ገማችን እኛም በውስጣችን ይዞ ነው እንጂ ሀጃው አላህ ቢኖረን እና ከኛ ባያልፍብን ፊታችሁ ባይገርፋት ደስተኛ ነበርን። ግን ደግሞ ይኸው ሱብሃነል ኻሊቅ በቃ አለንልሽ የሚሉ ወንድም እህቶቿንም አይታለች፣ እኛንም ጨምሮ ብዙ ፈተናዎችንም አልፈናል አብረን። አሁንም ደግሞ ቢዝኒላህ አላህ ያሳካዋል። ስለ ትብብራችሁ ሁላችሁንም እናመሰግናለን። ንያም የገቡ አሉ። ንያም እንግዲህ ለማድረግ አንዳንዴ ሸጣን ይዝክ የለ። ስለዚህ ንያችሁን ቶሎ ብላችሁ እናንተም አስገቡ። ቢዝኒላህ ተዓላ በአጭር ጊዜ ውስጥ የእህታችንን ጉዳይ እንጨርሳለን። በድጋሚ ናሰ ስለ ትብብርክ እጅግ በጣም ከልብ እናመሰግናለን። ውልፋዱ ገለቶም የፖሌሰኮ ኦኬ፣ አመሰግናለሁ ዙዙዬ። ኮኪ ሰላም ብትለንስ ቅድም ያው እሷ ዝም ትበል በምትሉት ሀሳብ አልተስማማንም። መታ ሰላም ብትልን ምን ይመስልሻል? መርሐባ ላለሁ ለምን አለለም። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አወል ሸይ አልሐምዱሊላህ አላ ኒዕመት ልእስላም 5800 ሰዎች አላችሁ። እጅግ አድርጌ አመሰግናለሁኝ። ነገሩን ሳትበሉና ነገሩን ሳታውቁ ለጠረጠራችሁኝ ዘን ለሰጣችሁኝ በሙሉ ቸኮሌት በየቤታችሁ ብልክላችሁ ደስ ይለኝ ነበር። ሐቂቃ እንደ ጊፍት ቤታችሁን ከፍታችሁ ጊዜ ወስዳችሁ ስለ እኔ ስላወራችሁ ስለ እኔ ያልዋልኩበትን ቦታ በሙሉ አውቃችሁ የሰጣችሁ እህቶችና ወንድሞች ጀዛኩሙላሁ ኸይር። አክብራችሁኝ ቤታችሁን ከፍታችሁ አጀንዳ አድርጋችሁ ስታወሩብኝ የነበራችሁ እህቶችና ወንድሞች ጀዛኩሙላሁ ኸይር። ብችል ቤታችሁን ባውቀው አኳኩች እንደበሉ ቤታችሁን በራችሁን እያንኳኳ ቸኮሌት ብልክላችሁ ደስ ባለኝ ነበር። ስለማላውቃችሁ ነው። እኔ ለአላህ ብዬ እያንዳንዳችሁ የተናገራችሁኝ ሰዎች እንደ መስታወት የከሰከሳችሁኝን ሰዎች ለአላህ ብዬ አፉ ብያችኋለሁ። ረድ የሚሰጠው አላህ ነው። እኔ ለአላህ ብዬ አፉ ብያችኋለሁ። አላህ መልስ ሰጭ ነው። እኔ አላህ አለኝ።
አላህ አለኝ። ከአላህ በታች ደግሞ ጀግና እህቶችና ወንድሞች አላችሁኝ። ጀዛኩሙላሁ ኸይር። አላህ ያክብርልኝ አለው። በማንኛውም ሰው ይጎዳል፣ ችግሮች ያጋጥሙታል። ዱንያ እኔ ማን ነኝ? ተራ ሰው እኮ ነኝ አይደለ? እኔ ተራ እንዲት ኩብራ እዚህ ደረሰች የማትባል ስንት ነቢያቶች የተፈተኑ ስንት እማ የተፈተነ ሰው ኮኪ ለምን ተፈተነች አልልም። አልሐምዱሊላህ ፈተና እኔም ጋር ስለደረሰ አልሐምዱሊላህ ራዲ በጌታዬ አልሐምዱሊላህ ስም አልሐምዱሊላህ። ጀዛኩሙላሁ ኸይር። አብሽሪ ኮኪዬ፣ ያው አንቺም ተናግረሻል። ምንም ስሜታዊ መሆን አያስፈልግም። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ከመራብ የተነሳ ሆዳቸው ላይ ድንጋይ አስሯል። ነቢይ ናቸው። እንኳን ከምድር ላይ አይደለም ከጀነት ሁሉ ምግብ አላህ ልልክላቸው